እሺ መዝሙር ምዕራፍ 1 ቁጥር 1 ላይ ብፁዕ ብእሲ ዘይሆረ የሚለው ክፍል ላይ ማለት ነው። እንዴት ነን? ዘይሆረ ምን ቃንዲ እስቲ በግዕዙ ላውጣው ልበልና ልሂድበት ግዕዙ ላይ እስቲ ቃንዲ እንዴ እስከ መቼ እኔና ግዕዝ ተፈራርተን? ብፁዕ ብእሲ ዘይሆረ በምክረ ረሲያን አረ እኔ ይሁን ያለሽ እንዴ በጌታ ካልኩት በኋላ ነው ተዚህ ምን ሪከርድ እንዳታረጉ ሪከርድ አድርጋችሁ ሊንቻ አትልቀቁት። አክሊልና ግዕዙ ብላችሁ እንዳትልቁት ትላል። ደግሞ ለዩቲዩበሮች አዲስ ርዕስ ደግሞ ሰጧቸው። አክሊል ግዕዙን ሄደበት። አይ ዩቲዩበር አይ ጀግና አይ ዩቲዩበር እንደ ጉድ እኮ ነው ሰው ያወጡት ታይትሎቻቸው ኬት እንደሚመጡላቸው። አክሊል የግዕዙን አመሰጠረው። አክሊል አይ እኔ ለግዕዝ የምገባ አይደለሁም አለ። እሺ ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘ ይቆመ ውስተ ፍኖተ ኃጥአን ወዘ ይነበረ ውስተ መንበረ መስተሳልቃን። ኤኒዌይስ ወደ አማርኛችን እንመለስ። በቅዱስ ሚካኤል ግን እኔ በጣም የሚገርመኝ ክርስቶስን ግዕዝ ተምሬያለሁ። ለምሳሌ በጣም የሚገርመው ፓርቲ ማለት ነው። ግን ፕራክቲስ አላደርግም እና ቶሎ አላነበውም ምናምን። በዛ ምክንያት ምንም በቃ ተውኝ እስቲ ተውኝ አለ እና እንደዛ ሆንኩኝ እንጂ ግዕዝ 1 2 ምናምን ግዕዝ 3 ተምሬያለሁ። ግዕዝ 1 እና 2 ኤኒዌይስ እና የሆነ እንትን ማለት ነበረብኝ እስካሁን የቀተለ ቤት ላይ ቀርቼ ቀረው ቀተለ ላይ ነው በቃ እኔ ተውት እስቲ። እሺ ሰው ምን አለ አሁን ስሙ በደምብ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች ፕሮቴስታንት ወንድሞች እየተዘጋጃችሁ መልካም ስራ ላይ ምናምን ጥያቄ ያላችሁ ምናምን እንድትገቡ ማለት ነው። መልካም ስራ እኛ ድህነት ላይ የሚያስፈልግበት ፓርት አለ ብለን እናምናለን። ኢኒሺያሊ ሳይሆን እሱ ነው። እሺ ትንሽ ነገር ላችሁና ቤት ሰሙና ከዛ በኋላ አይ እንደው ዝች ላይ ጥያቄ አለኝ እንደው የክርስትና በእናንተ ቤተክርስቲያን ውስጥ ያለው ትምህርት መልካም ስራ ላይ ራሱ ምንድነው ከመጽሐፍ ቅዱስ ጋር አልተስማማልኝም የምትሉ ፕሮቴስታንት ወንድሞች ካላችሁ ለጭቅጭቅ አይደለም፣ ዝም ብሎ እንደዚሁ በቃ በወንድማማች ስፒሪት የለም በዛ መንፈስ መጠየቅ ምናምን ብትፈልጉ አስገባችኋለሁ። ከዛ በፊት ግን ምን ይላል? ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ይላል። ይህ በጣም ትልቅ የእግዚአብሔር ቃል ነው። እሺ ምስጉን ነው በክፎች ምክር ያልሄደ። ልክ ምስጉን ነው በማን ምክር ያልሄደ? በክፎች ምክር ያልሄደ። በክፎች ምክር ያልሄደ ማለት ክፎች ምክር አላቸው። ያ ምክራቸው ግን ምን አይነት ምክር ነው? ሰዎችን ወደ ኃጢአት የሚመራ። ክፎች ሁልጊዜም ቢሆን ጋይስ ምክራቸው ኃጢአት ነው፣ ክፋት ነው። ክፉ ከሆነ ምክሩ ክፋት ነው። በቃ አለቀ። እሺ ክፉ ያስባለው ምግባሩ የክፋት ስለሆነ ነው። ምስጉን ነው በክፎች ምክር ያልሄደ ሲል የኃጢአት ነገርን ሰምቶ በእነሱ መንገድ ያልሄደ እንደው ያልተሳበ ማለት ነው። የእነሱን መስማት ያልጀመረ። ለምሳሌ እሺ በምን ልስጣችሁ ምሳሌ? እሺ ከዚህ በፊትም በምንፍቅናና በዝሙት በሁለቱ ሰጥቻችሁ ስለነበረ በሁለቱ እየሰጧችሁ ልለፍ። ለምሳሌ ምንፍቅና ኃጢአት ነው እንደምታውቁት። ገላትያ ምዕራፍ 5 ላይ ቁጥር 19 ቁጥር 20 ላይ ከተዘረዘሩት የስጋ ስራዎች ውስጥ አንዱ ምንፍቅና ነው። ምን ተዘርዝረው ነበር ያኔ? ሟርት፣ ጥል፣ ክርክር፣ አድመኝነት፣ ዝሙት፣ መዳራት፣ ጣዖትን ማምለክ። ከነዚህ ጋር አብሮ ምንፍቅና የሚል አለ ወይም መናፍቅነት የስጋ ስራ ነው። ምንድነው በአጭሩ? መናፍቅነት የስጋ ስራ ነው፣ ኃጢአት ነው። እና አንድ መናፍቅ የሆነ ሰው ያው ቃሉን ዝም ብለን ታልሞ እንጠቀመውና እገሌ ሳንል ትላለህ። አንድ የሆነ መናፍቅ ማለት በቃ ከታወቀ የክርስቲያን ትምህርት የወጣ ትምህርትን የሚያስተምር የተለየ ከክርስቲያን እነሱ እንደዛ ነው። ባይዚ መናፍቅ የሚባለው እንደዛ ነውና ምንፍቅናን ያስተምራል። መናፍቅ ምንፍቅናን የሚያስተምር ነው እና ክፋት ነው እና ምንፍቅናን የሚያስተምርን ሰው ሰምተህ የሱን ነገር እየሰማህ ወደሱ የምትጠጋ ከሆነ በክፎች ምክር መሄድ ማለት ልክ እንደዚህ ነው። የምንፍቅና ትምህርት ምንፍቅና ይገርላል።
ቅዱስ ጴጥሮስ እንደተናገረው ምንድነው የሚገድል ምንፍቅናን አሹልኮ ያስገባሉ ስላለ ምንፍቅና ይገድላልና ይህንን ክፋት የምትሰማ ከሆነ እሱን እየሰማ ቀስ በቀስ በእነሱ ምክር የምትሄድ ከሆነ አንተ ምስጉን አይደለም። ምስጉንስ አለ በክፎች ምክር ያልሄደ ነው። ኦኬ ምስጉን ነው በክፎች ምክር ያልሄደ። አሁን የመጀመሪያ ነው። ወይም ደግሞ ስለ ዝሙት ለምሳሌ አንዳንድ ሰው ሰገጠ ብሎ በጣም ዝሙት ጥሩ እንደሆነ የሚናገር ስለዚህም ዝሙት አድርጉ ፈጽሙ የሚል አይነት ሰው ሊኖር ይችላል አይደለ? ዝሙትን መፈጸም አንድ ኃጢአት ነው። ከዛ ዘሎ ግን ሰው ሌሎች ሰዎችም ዝሙትን እንዲሰሩ የሚያነሳሳ ሄድበት የሚል አይነት እንደዚህ አይነት ሰው ደግሞ ይኖራል። እሱ ደግሞ በጣም አደገኛ ነው። አስቡት ጋይስ። በጣም ለምሳሌ አንድ ኢኖሰንት የሆነ ኢኖሰንት የሆነ ሰው ቢኖርና በጣም እንደው በቃ ጭንቅላቱ ድንግል የሆነ ትላለህ ምንም ከነዚህ አይነት የዝሙታዊ አይነት ነገር በቃ ፖርኖግራፊክ የሆኑ ነገሮች ወይ ምናምን እንደዚህ የሚመሰሉ ነገሮች ምንም ጭራሽ በቃ የሌለበት አይነት ሰው ቢሆን ሌትስ ሴይ እሺ በቃ ሴቱን እና እሺ ኤኒዌይስ እሺ ምንም አይነት ሰው ይሁን እሺ ወንድም ይሁን ሴት ምንም ብቻ ማንኛውም ሰው ይሁን በሉትና ለእንደነዚህ አይነት ሰዎች አሁን ለምሳሌ እንደዚህ አይነት ነገርን ማየት እንዲጀምሩ ብታስጀምራቸው ከዛ በፊት ምንም እንደዚህ አይነት ጭራሽ አይተው የማያውቁ ሰዎች ቢሆኑና አንተ ብታስጀምራቸው በጌታ ስም ይሄ በጣም አደገኛ ኃጢአት። አንተ ያንን ማድረግ ኃጢአት ነው፣ ግን ለራስህ ከመያዝ አልፈ ለምሳሌ የሆኑ ሰዎችንም እንደዛ እንዲያዩ ብትገፋፋ እና ወደ እንደዚህ አይነት ነገር ቢመጡ አሁን ያ ሰው በክፉ ምክር ሄደ ማለት ነው። ተሳባየው ምስጉን ነው በክፎች ምክር ያልሄደ ሲባል እንደዚህ ነገር ሲመጣ ነው የሚል እሱ ምስጉን ነው። ግን በክፎች ምክር ከሄደ ግን የኃጢአቱን ስቴጁን ላሳያቸዋል። በክፎች ምክር ሄደ ያ የተላከለ ሰው ያን ነገር ካየ በዛ ሰው ምክንያት ማለት ነው። ከዛ በኋላ ላሳያችሁ ቀጠል አድርጎ በኃጢአተኞች መንገድ ያልቆመ ይሄዳል። ያንን ማየት ይጀምርና ከዛ በኃጢአተኞች መንገድ እንግዲህ ለምሳሌ ያን ነገር ቢልክ ይሄኛው ሰው ደግሞ ይሄን ነገር አይና ማለት ነው እሱም በቃ ማየት ይጀምራል። ስለዛ ልክ እንደ ሌሎቹ ክፉ ሰዎች ወይ ኃጢአተኞች እሱም ልክ እንደዛው ታትሮ የሚያይ ይሆናል ማለት ነው። መጀመሪያ ይሳባል፣ በክፎች ምክር መሄድ ጀመረ፣ ማየት ጀመረ። ከዛ በኋላ በዛ ኃጢአት መቆም ጀመረ። ሁለተኛው ስቴጅ ነው። በኃጢአተኞች መንገድም ያልቆመ ይላል። ግን ይሄ ያው ቆመ ብለን ብናስበው ኃጢአቱ እንዴት እያደገ እንደሚሄድ ማለት ነው። መጀመሪያም የሚለው ምስጉን ነው በክፎች ምክር ያልሄደ ነው። እኛ ግን ቢሄድ ብለን አስበን ነው። ቢሄድ ማየት ይጀምራል አይደለ? ከዛ በኋላ በዛ ላይ ቆመ፣ በኃጢአተኞች መንገድ ቆመ። ሚኒንግ በቃ እሱ ራሱ ዋና ተመልካቹ ነው፣ ቁጭ አለ። ዘን ቀጠል ያደርግና ደግሞ በዋዘኞችም ወንበር ያልተቀመጠ ይላል። መጀመሪያ የሄደ በክፎች ምክር ያልሄደ ነበር ያለው። ስለዚህ በክፎች ምክር ሄደ። ከዛ በኋላ በኃጢአተኞች መንገድ ላይ ቆመ። ከዛን ጭራሽ እሱ በዋዘኞች ወንበር ተቀመጠ። ሚኒንግ ተቀመጠ ማለት እሱ ደግሞ ሌሎቹን ሊያጠብዳል ማለት ነው። ሌላ እንደዛ ይኖሳል። እሱ በፊት በነበረበት በዛ በንጹህ ጭንቅላት በነበረበት በዛ ጊዜ በዛ ሁኔታ የነበሩ ሰዎችን ደግሞ እያሳደደ ደግሞ ለነሱ ደግሞ ያቀብላል። ከዛ እነሱም ደግሞ ያንን ክፉ ነገር ያዩና በዚህ በክፉ ምክር ይሄዳሉ። ከዛ በኋላ ልክ በቃ ያን ኃጢአት ማድረግ ይጀምራሉ። እነሱም ደግሞ በዋዘኞች ወንበር ይቀመጡና ደግሞ ሌላውን የኃጢአት ሲሉ ይሄ ነው። ቀስ በቀስ ነገር ግን ምን አለ መዝሙረኛው ዳዊት ምስጉን ነው አለ በክፎች ምክር ያልሄደ። አሁን ፖርኖግራፊ ማየት ምናምን ነገር እሱ እንዳለ ሆኖ ዝሙት እንዳጠቃላይ ማለት ነው። እሺ ዝሙትንም ልክ እንደዛ ነው። ሰው ዝሙትን ሰዎች እንዲያደርጉ ለምሳሌ አንዲት በጣም ወጣ ያለች ሴት ካለች ሌላ እንደዚህ አይነት ነገር ውስጥ የሌለች ሴት ካለች ማለት እንደዚህ አይነት ጭራሽ እንደዚህ ነገር አድርጋ ማታውቅ ሴት ካለች እንድታደርግ የምትገፋፋት ከሆነ ችግር የለውም እኮ ፍትት በይ ምናምን ያለች በኃጢአት ፍትት በይ አይባልም። እሺ በኃጢአት ፍትት አይባልም። እና እንደዛ እያለች የምታነሳሳት ከሆነ ዘነቺ የክፉ ምክር ይባላል። በክፉዎች ምክር እሷ ሄዳ ዝሙትን የምትፈጽመው ከሆነ ቀስ በቀስ ከዛን አንዴ ብቻ አይደለም ከዛን ቋሚ ኃጢአት ይሆናል። ከዛ በኋላ እሷ አሁን በኃጢአተኞች መንገድ ቆመች ማለት ነው። ከዛ በኋላ ደግሞ በዋዘኞች ወንበር ደግሞ ትቀመጣለች። ሚኒንግ እሷ ደግሞ ሌሎችን ደግሞ ዝሙት ፈጽሚ ማለት ጀመረ። ወንዶችም ልክ እንደዚሁ ሴቶችን ወይ ምናምን ሌሎችን ስለዛ ምንድነው ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችን ወንበር ያልተቀመጠ። ገና ከጀምሩ በክፉዎች ምክር ያልሄደ፣ ከዛ በኃጢአተኞች መንገድ ያልቆመ፣ ከዛ ደግሞ በዋዘኞች ወንበር ያልተቀመጠ። ስለዚህ ሁሌ ጥንቃቄ ይፈልጋል። ክርስቲያን ልክ እንደ ወታደር ነው አይደል? አዎ ክርስቲያን እንደ ወታደር ነው።
አንዲት ፕሮቴስታንት እህት ምን ብላ ጽፋልኝ ነበር? ያው ሁላችንም ኃጢአተኞች ነን ምናምን ሰው ማለት የሆነ ምን የሚል ቪዲዮ ላይ ነው ኃጢአት በጣም በሚበዛበት ቦታ ላይ ሆነ እናንተ ግን ያንን ኃጢአት አይ ነው አላደርግም ብትል፣ ሌላው ሰው ሁሉ በዙሪያ ያሉት ሰዎች እያደረጉ ነው፣ አንተ ግን አይ ነው አላደርግም ብትል፣ ግን እንደዛ ስትል እንደ ፋራ ብትታይ፣ ግን ፋራው እነሱ ናቸው እንጂ አንተ አራዳው አንተ ብለን እንደዛ ተናግረን ነበርና እንደዛ የተባለበት ቪዲዮ ላይ ምንድነው እየሰማሽ ከሆነ ማለት ነው አሁንም እህቴ አይ እንዴት እንደዚህ ምን በቃ ሁላችንም ኃጢአተኞች ነን ምናምን ነገር። አረ ኃጢአትን እንሰራለን። አዎ ይሄን እኮ ማንም ይካደ የለም። ግን ኃጢአት መስራት የለብንም። ይሄ የተሰጠን መብት ነው እንዴ መሰለን? ደካማነታችን በዚህ መብታችን አይደለም በፍጹም። እግዚአብሔር ከኛ የሚጠብቀው በነገራችን ላይ በጣም ንጹህ ሆነን ያለምንም ኃጢአት እንድንኖር ነው የሚፈልገው። እንደዛ ነው የሚፈልገው። በነገራችን ላይ ድካም አለብን ማለት ፍቃድ ለራሳችን እንሰጣለን ማለት አይደለም በፍጹም። ኃጢአተኞች ነን ስለዛ በቃ ኃጢአት እናድርግ ነው በጌታ ስም እንደዚህ እንዲህ የሚባል ነገር እንደዛማ ካልን ጸጋው ምን ይሰራልናል? የተቀበልነው የእግዚአብሔር ጸጋ እኮ እንዲሁ አይደለም የመጣው አይደል? ጸጋው የእግዚአብሔርን ጸጋ ተቀብለናል። ይህም ጸጋ ደግሞ እኮ ያለን አይደለ? ቲቶ ላይ በጣም የተወደደ ቃል እኮ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን እኮ ይላል። የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እግዚአብሔርን በመምሰል ሕይወት ራስን በመግዛት እንዴት ልኖር እንደሚገባ ያስተምረናል ይላል። ይህ ጸጋ እንዲህ ያለ የሚያስተምር የእግዚአብሔርን ጸጋ ከተቀበልንስ እንግዲያውስ በድካም ብንወድቅ እንኳን ቶሎ እየተነሳን ከኃጢአት ሁሉ እየተለየን እየራቅን በእግዚአብሔር ጸጋ ልናደግ ይገባል። እውነቱን ለመናገር እኔ እንዴ የበፊት ክርስቲያኖች እንደዚህ ነበሩ። አሁን እኔ ክርስቶስን እኔ በጣም እኮ ነው የሚገርመኝ። አሁን በሐዋርያት ሰዓት የነበሩ ክርስቲያኖች በተለይ አሁን የሐዋርያት ህብረቱ ምናምን ነገር የምር አሁን እኛ እንደምናደርገው ኃጢአት እየሰሩ ቢኖሩ ይመስላችኋል? በፍጹም። ብዙዎቹ በጣም የቅድስና ህይወት ነው ያላቸው። እኛ አሁን ተሳንፈን ከቅዱስ ሚስጥርም ርቀን ስላለን በጣም ይደክመናል። በጣም በቀላሉ ለኃጢአት የምንገዛ በኃጢአት የምንወድቅ ሆነን እንጂ ሰው ከቅዱስ ሚስጥር ባይርቅ ቶሎ ከቅዱስ ሚስጥር ቶሎ ቢሳተፍ ማለት ነው። ቶሎ ቢሳተፍ ማለት በ40 ቀን አንዴ አይደለም፣ ቢያንስ በሳምንት አንዴ ቶሎ ብንቆርብ ማለት ነው። እመኑን የምንቀበለው የእግዚአብሔር ጸጋ ኃይልን ይሰጠናል። ኃይልን ስለሚሰጠን ቢያንስ አሁን ላይ የሚያስቸግረን ኃጢአት አናደርገውም። አንዳንድ ሰው ይሄኛው ኃጢአት እንደው ይከብደኛል ከቅዱስ ሚስጥር መካፈል እፈልጋለሁ ይለና አንዳንድ ሰው ማለት ነው። እና የምርም ለቅዱስ ሚስጥር ጥሩ ፍላጎት ያለው ሰው ማለት ነው እንደዛ ይኖራል በነገራቸው ላይ። እና ግን እንደውቺ ነገር እንደዚህ አይነት ኃጢአት አለብኝ እንደው ያንን የጌታን ስጋና ደም እንደው ማቃለል እንዳይሆንብኝ የሚል ሰው ሊኖር ይችላል። ጥሩ ነው ማለት እኔ አሁን ለጌታ ስጋና ደም እንደዚህ አይነት ክብር መስጠታቸው ሰዎች በጣም ነው ደስ የሚለው፣ ደስ ያሰኛል። ግን ትክክለኛ መንገድ ግን አይደለም። ይሄኛው ትክክለኛ መንገድ አይደለም። ለጌታ ያላችሁን ክብር ያንን ራሱን ክብር ይዘን ዝም ብለን ሄደን እንቅረብ። በቃ ንስሐ ገብተን ዝም ብለን እንቁረብ። ኃጢአት ልንሰራ እንችላለን። አዎ ግን እንደውል በቃ እንሰራ ብለን ብቻ ዝም ብለን ብቻ እንቁረብ። ከዛ ኃይሉን እናየዋለን። የእግዚአብሔርን ጸጋ እኮ በቅዱስ ቁርባን ውስጥ እንቀበላለን። ቶሎ መድገም ቅዱስ ቁርባን አለመራቅ አንዴ ከጀመረን በኋላ የሆነ ብዙ ክፍተት ስንሰጥ በጠላት የመጠቃት እንትናችን በጣም እየበዛ ይሄዳል። ስለዚህ ሁሌ ከጌታ ጋር መኖር ከቅዱስ ሚስጥር አለመራቅ። ከዛ በኋላ ብንወድቅስ ግን በቃ ከወደቅን ነው። አንድ የቅዱስ ቁርባን ተቀብሎ ሳይወድቅ የቀረ እኮ የለም። በቃ ሰው ሊወድቅ ይችላል። የቅዱሳን አባቶቻችንም እኮ እየወደቁ እየተነሱ ነው ከፍ ብሎ ጌታችን ኢየሱስን በመምሰል ህይወት ውስጥ ያደጉት። አረ ቆይ ይሄንን ነገር ሳልረሳው ቪዲዮ ያላችሁ ሰዎች እስቲ እንትን ትሉኛላችሁ ወይስ እኔ ጋር አለ? ቆይ እስቲ መጨረሻችን ወይ እንደ ጳውሎስ ወይ እንደ ክርስቶስ ቢያንስ እንደ ጳውሎስ ከሆነልን ግን እንደ ክርስቶስ ወይ በመሃል ላይ ምናምን ነው የሚሆነው ምናምን ያለ ሰው ነበር። ጭራሽ ከጳውሎስ እንደምብለጥ ወይስ ቪዲዮ ያላችሁ ሰዎች እስቲ ይሁን ይካላ እስቲ አዘጋጅልኝ ፕሊዝ ይልበታሉ ትንሽ። እና ምንድነው ዋናው ትልቁ ቁም ነገር ግን ብንወድቅ እንነሳለን ነው። ጻድቅ ስንት ጊዜ ይወድቃል ይላል? ጻድቅ አንድ ጊዜ ነው 7 ጊዜ ማለት በጣም ብዙ ጊዜ ማለት ነው። ብዙ ጊዜ ሊወድቅ ይችላል። ጻድቅ 7 ጊዜ ይወድቃል፣ ግን 7 ጊዜ ይነሳል። በውድቀት ላይ እዛው ውድቀት እየጨመርክ መሄድ ነው
አይደለም። እሱ ክርስቲያናዊ አይደለም፣ ክርስቲያናዊ አይደለም። ስለዛ ቀስ በቀስ ላያችን ላይ ያሉ የተለያዩ ጥሩ ያሉ ነገሮች ካሉ ትንሽ ነገር የሆነች አንድ ነገር ስትቀንስ ጥሩ ነገር አንድ ነገር ትጨምራለህ። መጥፎ ነገር አንድ ስትቀንስ ጥሩ ነገር አንድ ልክ በስጋ እንደዚህ እንዳደግነው በመንፈስ ማድገን ቢሆን አሁን የ20 ምናምን ዓመት ምናምን ቅዱሳን ነበር መሆን የነበረብን። በዛ ደረጃ መሆን ነበረብን አይደል? አሁንም ግን ራሳችን እንደ ጀማሪ ክርስቲያንም ቢሆን አይተን ማለት ነው እንደ ጀማሪ ክርስቲያንም ቢሆን አይተን እኔ አሁን ሊያሳስቡን የሚገቡት ምን አይነት ኃጢአት ናቸው እንደው በሐሳባችን የሚመጡ ምናምን አይደል? እንደዛ አንዳንዴ ውስጣችን ላይ ፋይት የሚያደርጉ ነገሮች ይኖራሉ። በጣም የሚዋጉን ምናምን አይደለ? በአንድም በሌላ በተለያዩ ርዕሰ ጉዳዮች ላይ ማለት ነው። በገንዘብ ሊሆን ይችላል፣ በዝሙት ሊሆን ይችላል፣ በተለያዩ ነገር በሐሳብ ደረጃ የሚዋጉን ሊኖሩ ይችላሉ። እነሱ ነው እንደምንም መዋጋት። ከዛ በጣም ዘለን አልፈን ግን በዝሙቱ በምኑ አይጠበቅ ያው እኔ ከኛ አይጠበቅም። ብንወደቅም ግን ቶሎ መነሳት። እኔ ክርስቲያን አሁን አንድ ክርስቲያን በዝሙት ላይ ጸንቼ ልኖር ካለ ጸንቶ እየኖረ ካለ በቃ ይሄ ገና እግዚአብሔርን አላገኘውም በስነ ስርዓት ይሄ ሰው ማለት ነው። እግዚአብሔርን አላገኘውም ኢነሴንስ ዳግም ተወልዶ ሊሆን ይችላል ምናምን፣ ግን የተቀበለው ያጸጋ በጣም ተዳፍኗል ማለት ይቻላል። አሁን በጣም በዝሙት ብቻ የሚቀጠል ሰው ካለ ማለት ነው በቃ ዝሙት ዝም ብሎ እየሰራ እንትን የሚል ከሆነ እግዚአብሔር አንደበታችን ላይ ብቻ ይሆንና ልክ ልባችን ላይ ጥፍት ሲል ነብዩ እንደተናገረ ይሆናል። በነብዩ ዚር እንደተናገረ የህዝብ በአንደበቱ ያመልከኛል ልቡ ግን ከኔ ራቀ ነው እንዳለው ማለት ነው። ስለዛ ከእግዚአብሔር በጣም እንርቃለን በልባችን። እንደዛ መሆን የለበትም። ስለዛ እንደነዚህ ነገሮችን ጋታ አድርገን ራስን የመግዛት መንፈስም ስለተቀበልን እንደዛ እያደረግን ልንወድቅ ግን እንችላለን። ልንወድቅ እንችላለን። ሰው ሊወድቅ ይችላል። በዝሙት በምን ሊወድቅ ይችላል። እሺ ሊወድቅ ይችላል። ግን ወድቆ ግን መቅረት የለበትም። ቶሎ ብድግ እንዲህ አራዊ በጣም ክርስቶስን እኔ ለሰው ራሱ ማለት ነው በጣም ሰዎች ወደ ክርስቶስ እንዲመጡ ምክንያት መሆን አለብን። በህይወታችን በመናገራችን ብቻ አይደለም። በመናገራችን ብቻ ሳይሆን ሰዎች ህይወታችንን አይተውት ክርስቶስን እንዲወዱት ማለት በእኛ ውስጥ ክርስቶስ እንዲታይ። በማስተማር ብቻ ክርስቶስ አይታይም። በማስተማር ብቻ ሳይሆን በህይወት ክርስቶስ ኢየሱስ ይታያል። ስለዚህ ሁሌም ቢሆን በተቻለን አቅም ልናደርግ የሚገባው ነገር ምንድነው? ስለ ክርስቶስ ኢየሱስ መናገር፣ ማስተማር፣ መስበክ ይኖርና ከዛ በኋላ ደግሞ ክርስቶስ በህይወታችን እንዲታይ የክርስቶስ ብርሃን በእኛ እንዲበራ ሁሌም በመንፈሳዊ ህይወታችን በደንብ መንፈሳዊ ህይወታችን ላይ መስራት። ዛሬ ቅድም ቴሌግራም ላይ ያጋርቼው ነበር። እንደውም አንዲት እህት እንደዛ እያለች ነበርና ምንድነው ፕሮቴስታንት ናት፣ ጴንጤ ነበረች። ይሄ ነገር መናገር ችግር የለውም ብዬ አስባለሁ አይደል? ያው ስምሽን ስላልጠቀስኩ ጴንጤ ነበረች እና ግን ይሄ ቅዱሳት ሚስጥራት ላይ ይሄ ጥምቀቱ ቅዱስ ቁርአን ምናምን በቃ ግልጽ ነው። መጽሐፍ ቅዱስ ላይ እንግዲህ ጴንጤ ሙሉ በሙሉ በቃ ይሄንን ክዶ ከክርስትና የወጣ አይነት እየሆነ ነው። ምንም ግልጽ ነው እሱ እና ጥምቀትና ቅዱስ ቁርአን በግልጽ ኢየሱስ ያስተማረውን ትምህርት ታሪካዊ ክርስትና የሚመሰክርለትን ጴንጤ ሙሉ በሙሉ ክዶታል። ኢየሱስን ነው የካደው በዚህ አኳን በነገራችን ላይ ከታላቅ ይቅርታ ጋር እና ልጅቷ በቃ ይሄ ነገር አሁን ተረዳች ማለት ነው። እና ተረዳች። ባለፈው ጴንጤ የማልሆንበት ምክንያት ምናምን ብለን የገባን ቀን ታስታውሳላችሁ? እነዚህ ሚስጥራት ምናምን ያነሳ ነበረ ጥምቀት ቁርባን ምናምን እና ምን አለችኝ? ልክ አሁን እንደዚህ ጴንጤ የማልሆንበት ምክንያት እንዳልከው ሁሉ ደግሞ ሉትራን የማልሆንበት ምክንያት ብለህ ብትሰራለን። ያው ሉትራኑ ጋር ጥምቀትና ቅዱስ ቁርባን ስላለ እኔ ለምሳሌ ከጴንጤ ወደዛ እየሄድኩኝ ነው እና እዚህ ድረስ ካመጣችሁን እስቲ ደግሞ መጨረሻችንን ማሳዩን አይነት ነገር እንደዛ ነገር አለች። እና አሁን ብዙ ሰው ወደ ሉትራን ሲሄድ ይታያል። እንደዚህ እዚሁ አሁን ቲክቶክ ላይ የምናውቃት ልጅ አንዲት ሀና ገብሩ የምትባለው እህት አለች። እሷ አይደለችም ባይዜን ያወራችኝ፣ ግን እሷም አሁን ወደ ሉትራን እየሄደች ነው። አንዴ ቆይ ቻርጅ ምሰካ
እሺ አንዴ እና ብዙ ሰዎች ይሄ ሚስጥራት ላይ ያለውን ትምህርት በቃ እየሰሙ ምናምን ነገር ማለት ወዴት እየሄዱ ነው እያልኩኝ እያለ አልሄድኩም። እዛው ትራምፕ ጋር እጃውን ልከሰስ ጋይስ። እሺ ወዴት ሄዱ ነው? ወደ ሉትራኑ የሚሄድ ነገር ይታያል። ስለዚህ አሁን ሉትራኑ ላይም የተወሰነ ለመስራት እንሞክራለን ማለት ነው። እና አሁን ያቺ ልጅም እንደዛ አለችኝና አሁን ልነግራችሁ የሚፈልገው ነገር ምንድነው? ኦኬ ከዛ በኋላ ዩኒቨርሲቲ ቴሌግራም ላይ ወስጂያት ምናምን ነገር አወራን ትንሽ ሉትራን ማሉንበት ምክንያት ምንድነው በሚለው ላይቭ ግባልንና አስተምረን ነበር ያለችኝ። ግን እሱን እንትን ስላላደረኩኝ በቃ ለጊዜው ለራሴ መልስልኝ አለችኝ። መለስኩላት ነው። አንዳንድ ጥያቄዎች አያይዛ ጠይቀኝ ስለነበር ማለት ነው ስለ ቤተክርስቲያን ምናምን እና ነገርኳት ምናምን ነገር እና ኦርቶዶክስ የመሆን ፍላጎት አላት። እሺ ሰው አንዴ እውነታውን መረዳት ከጀመረ መርማሪ አይነት ሰው ናት እንዳያት ሆነ እና ኦርቶዶክስ የመሆን ሐሳቡ አላት ፍላጎቱ አላት ምናምን። አንድ ጓደኛዋም እንደዚሁ ፕሮቴስታንት የነበረ ማለት ነው። እሺ ኤኒዌይስ እሱም ወደ ኦርቶዶክስ መጥቷል ነገር እና እሺ ዲቴል ነገሩን አላወራውና ብቻ የእሷን ግን ኦኬ ነይ በቃ ወደ ኦርቶዶክስ ምናምን ስላት ምን ብትልኝ ኦርቶዶክስ የመሆን ፍላጎቱ አላት ግን ሌላ ኦርቶዶክስ አብያተ ክርስቲያናትን እያየች ነው ማለት ነው። የኢትዮጵያን ሳይሆን ከኢትዮጵያ ውጪ እኔ አሁን ያስቡት ኢትዮጵያ ላይ ስለሆኑ እኔ የኢትዮጵያን እንዲያዩ ነው ፍላጎቴ እና ኧረ የኢትዮጵያ ኦርቶዶክስ ምናምን ብዬ ሰገጣኩኝ ማለት ነው። እና የኢትዮጵያ ክርስቲያን ደግሞ በጣም ክርስቶስን ነው የምላችሁ በጣም የተወደደች ቤተክርስቲያን። እኔ እኛ እንትን አለን እንጂ በጣም ዝርክርክ አለን እንጂ ምዕመኑ በተለይ እኛ ማለት ነው ያው በእርግጥ እኛ እንደዛ ይሆን ነው። እሺ ተውት አሁን አንወቃቀስ ትላለህ እና በአንድም በሌላም ምክንያት በጣም በቃ ክርስትናችን ላይ በጣም ደካማ ሆነን ከዛ በኋላ ዝም ብሎ በልምድ የሚሰበክ ስብከት ይኖራል ቤተክርስቲያን ውስጥ ምናምን እሱ ነው በጣም በቃ ቤተክርስቲያንን እንድትጎዳ የሚያደርጋት እና ያው እንግዲህ ጥሩ መሪ አለመኖር ጥሩ መሪ ካሌለ ማለት ነው ብዙ ሰው እንደዛ ይነቅፋል። እንግዲህ ኑር አይኑር ባና ግን ቢኖር ይስተካከል ነበር እውነቱን ለመናገር። ብፁዕ አቡነ ጴጥሮስ ናቸው ማናቸው ባለፈው ወደኛ ወደዚህ ወደ ኢትዮጵያ አይገቡ ምናምን ተብሎ የነበሩት አንድ በጣም ደስ የሚሉ አባት የውጭ ሀገር ጳጳስ ናቸው። ኤኒዌይስ ብቻ እሳቸው ስማቸውን ከተሳሳትኩኝ ብፁዕ አቡነ ጴጥሮስ ይሁን ብቻ እሳቸው በጣም ደስ የሚሉ አባት ናቸው በዚህ እና እሳቸውም ሲናገሩ ነበር እኛ በጣም እንደው እኛ ጥሩ ብንሆን ኖሮ በጣም የኢርሻን ብቻ አይደለም የሀገሪቷ ነገር ሳይቀር ይስተካከል ነበር ሲሉ ነበር። እና እኔ እውነት ነው እኔ ጥሩ የሆኑ ቤተክርስቲያን በጣም የሚወዱ ከዚህ የሆነ እንደው ጊዜያዊ ከሆኑና ስጋዊ ከሆኑ ነገሮች ትንሽ ተላቀን ነገር ሙሉ በሙሉ ትኩረታችንን ቤተክርስቲያን ላይ ብናደርግ ወይም ቢያደርጉ ትልልቅ መሪዎች አባቶች ምናምን እረኞች ጥሩ ነገር ይፈጠራል ብዬ አስባለሁ። እንግዲህ ደገኛ አባቶች ይኖራሉ የሉም አላልኩም ደግሞ ይኖራሉ። ብዙ ጊዜ ግን በቃ ጥሩ ላይሆኑ ይችላሉ። እና ለማንኛውም ግን ልጅቷ የኢትዮጵያ ክርስቲያንን ነው አላይም አልፈለግም አለች። እና ለምንድነው አልፈለግም ያለችው? ይሄንን የምነግራችሁ ለምን መሰላችሁ ጋይስ? እኛ ማለት ማሻሻል ያለብን ነገር ቶሎ እንድናሻሽል ለእኛ ብቻ አይደለም አሁን ኢቭን ለሌላውም ሰውም ጭምር ማለት ነው ለሚመጣው ሰው ሳይቀር መሰናከል እንዳንሆን እንደዛ ማድረግ አለብን ማሻሻል አለብን። ምንድነው ፕሮቴስታንት ላይ እያለን ራሱ አለች ማለት ይሄ እንደው የሚሆነ ስህተት ይሁን እንዴ የሚል እኮ ዳውት ይፈጠራል። እንደዚህ አይነት ጥርጣሬዎች ሊመጡ ይችላሉ በውስጣችን አለች። ከዛም ጥርጣሬዎች ሊመጡ ይችሉና ከዛ በኋላ ግን ለምሳሌ የኦርቶዶክስ ክርስቲያን ምናምን ነገር ማየት ልክ ስንጀምር ፊት ለፊት ላይ የምታየው ሰዎችን ነው። ምንም ይሄ ባይዚ ምንም ማድረግ አይቻልም። ሰዎችን መጀመሪያ ማየት አይቀርም። ምን ሰዎችን አሳያት ምናምን ያው በእርግጥ እኔም ብያታለሁ ሰዎችን ጌታችን ይብስኒ ከዛ ደግሞ እሱን መስለው ደግሞ የኖሩ ቅዱሳን አባቶቻችን እናቶቻችን አሉ ፕሊስ እነሱን ምናምን ያልኳት ግን አለማየት ደግሞ አይቻልም። ለዛ ነው ባይዚ ጌታችን ኢየሱስ ብርሃናችሁ በሰው ሁሉ ፊት ይብራ ያለው ለዛ ነው። በቃ ሰዎች ሲያዩናል አይተውን እግዚአብሔርን ወይ ይሰርቡብናል ወይም ደግሞ እግዚአብሔርን አመስግነው ከኛ ጋር መጥተው ይቀላቀላሉ። እና እግዚአብሔርን አሰዳቢ ቤተሰብ አሰዳቢ የሚባል ልጅ አለ አይደል? ቤተሰብ አሰዳቢ ማለት ቤተሰብ አሳድጎ ሲያበቃ
ቤተሰቦቹ እንዲሰደቡ የሚያደርግ እንዲያው አሳዳጊ የበደለው እየተባለ ቤተሰቦቹ ሳይቀር እንዲሰደቡ የሚያደርግ በጣም መረን የወጣ ልጅ ሊኖር ይችላል። በጣም አስቸጋሪ ልጅ። እዚህ ውስጥ ካላችሁ ችግር የለውም ፍትት በሉ፣ ያው ይሻሻላል። እና ልክ እንደዚህ ከእግዚአብሔር ከአባታችን ከተወለድን በኋላ በመንፈሳዊ ማለት ነው ከተወለድን በኋላ እግዚአብሔር ፈጥሮን ዳግም በክርስቶስ ኢየሱስ ደግሞ ፈጥሮን ወልዶን ግን እግዚአብሔርን መልሰን የምናሰድብ ከሆነ በኃጢአታችን በስንፍና መኖራችን ይሄ በጣም አደገኛ፣ ልክ ቤተሰብ አሰዳቢ እንደሚባለው እግዚአብሔር አሰዳቢ እንዳልነው በጣም መጠንቀቅ አለብን። በጣም ይሄ አደገኛ ቃል ነው አይደል? አይ ነው በጣም አደገኛ ቃል ነው። ግን እውነታው ግን እንደዛ ነው። እግዚአብሔርን ልናሰደው እንችላለን። ሰዎች እኛን አይተው ደግሞ የነሱ አምላክ ተብሎ እግዚአብሔርን ለእግዚአብሔር ሰዎች ጀርባቸው ሊሰጡ ይችላሉ። አሊያም ደግሞ እኛን አይተው አይ እንደነዚህ ሰዎች እንዲመልኩ የሚሆኑት የሚያመልኩት አምላክ ማንም ቢሆን ነው ብለው ደግሞ ሊያስቡ ይችላሉ። እና ብርሃናችን በሰው ሁሉ ፊት ይብራ። ቆይ አንዴ በጌታ እኔ እሱን ክፍል አንዴ ላንብበው። በሰማይ ያለውን አባታችሁን እንዲያከብሩ ነው የሚለው ጌታችን ራሱ አይደል? ማቴዎስ ወንጌል ምዕራፍ 5 ነው ከአንቀጸ ብፁዓን ቀጥሎ ቁጥር 16 ላይ እንዲህ ይላል፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አሁን ይህ የጌታችን ትእዛዝ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ግን መልካም ስራ አሁን ታጣኛ ላይ አይደል? በየጫት ቤቱ ያለው፣ በየጭፈራ ቤቱ ያለው፣ በየምናም ቤቱ ያለው የተለያየ ቤተ እምነት ያለ ሰው ሊኖር ይችላል። ግን ኦርቶዶክሳውያንም ግን አለን በጣም ዘጭ አይደል? በጣም ብዙ። ይሄ በቃ ይሄ እውነታ ነው እና ደግሞ ውርደትም ነው ለኛ አይደል? ውርደት ነው። ስለዚህ በተቻለን አቅም እንደምንም ብለን ጨከን ብለን በቃ እንደዚህ አይነት ቦታ የምንውል ሰዎች ምናምን መውጣት ነው ያለብን ጋይስ። አንድ ቀን በየጫት ቤቱ፣ በየነውሩ፣ በየዝሙቱ፣ በየምኑ ስማችን መነሳት የለበትም። በየስካሩ፣ በየምኑ ኃጢአት የተባሉ መንደሮች ላይ ሁሉ ኦርቶዶክስ ከሆነ የሚገኘው በጌታ ስም እና አሁን ልጅቷ ያለችው እሱ ነው። ልክ ልንወጣ ብናስብ ራሱ በዙሪያችን ያለውን ኦርቶዶክስ ነው ያለው። ኦርቶዶክስ ደግሞ ህይወቱ ላይ ጥሩ መስሎ ስለማይታየን እሺ አይ በቃ ትክክለኛ የሆነው ይሄ እዚሁ ቢሆን ነው ብለን እዚሁ እንቀመጣለን። ኧረ በስመ አብ። ስለዛ ሰዎች እንዳይድኑ ጭራሽ መሰናክል መሆንን ማለት ነው። መሰናክል መሆንን እኔ አሁን እንደዚህ የምትሉ ፕሮቴስታንት ካላችሁ ልላችሁ የሚችለው አሁን በዚህ ሰዓት ላይ ሆኜ እኛን ይሁ ህዝቡን ይሁ ምናምን ማለት አልችልም። ከባድ ነው። ቀስ በቀስ ነው እያደግን ልንሄድ የምንችለው። በጣም ብዙ የተበለሻሸ ነገርም አለ በምዕመኑ ዘንድ በእኛ ዘንድ በጣም ብዙ የተበለሻሸ በጣም ልንሰራቸው የሚገቡ ነገሮች አሉ። ጌታ በጣም እንደው ይርዳንና እንሰራባቸዋለን። ሁሉም ሰው ተሰባስቦ ማለት ነው። እኔ እሰራበታለሁ ሳይሆን ሁላችንም እንሰራበታለን እንዳለ በቃ ህዝቡ ከቅዱስ ቁርባን የራቀ ምናምን በጣም ከኤርሳን የራቀ ዝም ብሎ የስም ብቻ ክርስቲያን ሆኖ የተቀመጠ ነው በጣም አብዛኛው ህዝብ። የኤርሳኒቱን ትምህርትም አያውቅም። ከዚህ በፊት እንዳልኳችሁ ስላሴ ምንድን ነው ተብሎ ሲጠየቅ ታቦት ነው ካለ አንድ ሰው በቃ አደጋ ውስጥ ነው አይደል? እና እንደዛ ስለሆነ በጣም ከኛ አንጻር አሁን ከምዕመን አንጻር በጣም ብዙ ስራ የሚፈልግ ነገር አለ። ስለሱን እንሰራለን። ግን ሰርተን ስንጨርስ ግን አትምጡ። ቢያንስ የኢየሩሳሌም ራስ ግን ጌታችን ኢየሱስ ክርስቶስ አለ እና ራስ የሆነውን ኢየሱስን እየተመለከተን ነው የሚለው ጳውሎስም። ስለዛ እሱን ክርስቶስ ኢየሱስን የእምነታችን ጀማሪና ፈጻሚ ሐዋርያና ሊቀ ካህናት የሆነ ጌታ ኢየሱስ አለ። እርሱን እዩት፣ ኢየሱስን እዩት ነው ልንል የምንችለው። ከዛ በኋላ ደግሞ የምር ቤተክርስቲያናችን ውስጥ እውነተኛ የጌታ ቤተክርስቲያን እንደሆነች እንድታውቁ ግን ክርስቶስ ኢየሱስን መስለው የኖሩ ቅዱሳን አባቶቻችን እናቶቻችን ስላሉ እነሱ ደግሞ ማየት። አሁን ላይ እኛ ራሳችንም እኮ ኦርቶዶክሳውያን አይታችኋል። በጣም የቅዱሳንን ታሪክ ማወቅ ማየት ምናምን እኮ በጣም ነው የሚያስደስተን። የቅዱሳን ታሪክ አሁን በፊልም ደረጃ ምናምን እዚህ ጋር ከፍተን ስናይ ምናምን ሰብሰብ ብለን ስናይ የሆነ ደስ የሚል ስሜት አይሰማንም? ለምንድን ነው? እንፈልጋለን። የሚታይ ነገር እኮ እንፈልጋለን። እኛም የሆነ በህይወት ደግሞ የሚያስተምረን ሰው እንፈልጋለን። ለዛ ነው እንደዛ የምንሆነው። ከውጭ ያሉ ሰው ደግሞ አስቡት በቃ እንደዛ ሊሉ ይችላሉ። ግን እንዳልኳችሁ ጌታን እዩ፣ ቅዱሳኑን እዩ እና ወደ ክርስቶስ ነው የምትመጡት። ወደ ግለሰብ ወደ አንድ ሰው ሳይሆን ወደ አንድ ኃጢአተኛ ሰው ሳይሆን የምትመጡት ወደ ቅዱስ የእግዚአብሔር ልጅ ነው የምትመጡት እና ክርስቶስ ኢየሱስን እዩ እና እንደዛ ነው የምንችለው። ግን እኛ ግን በተቻለን አቅም
ምን ላይ ፎከስ ማድረግ አለብን? ህይወት ላይ መልካም ስራ ላይ ከኃጢአት መራቅ ላይ ነውር የሆኑ ቦታዎች ላይ ኦርቶዶክስ መታየት የለበትም። ሌላውም መታየት የለበትም። አዎ ፕሮቴስታንት ወንድሞቻችን መታየት የለባቸውም። ሙስሊም ወንድሞቻችን መታየት የለባቸውም። ኤቲስቶችን መታየት የለባቸውም። ማንም ክፉ ነገር ላይ ነውር ነገር ላይ መታየት የለበትም። ግን እኛ በተለይ ግን የእግዚአብሔርን ጸጋ ተቀበለናል የምንል ሰዎች ግን ክፉ ነገር ላይ መታየት የለብንም ጭራሽ። በቃ በተለይ ደግሞ አገልጋይ ከሆነ ደግሞ አንድ ሰው አገልጋይ በቃ በጣም ጠንቁቅ። ጳውሎስም ይላል አይደል? ምንም በቃ እንከን እንኳን አይገኝባችሁ የተባሉ። ስለዚህ እንደዛ ይሆኑ። ከዛ እነሱን አገልጋዮችን እናያለን። አሁን አገልጋዮችን ስናይ ጥሩ ነገር ካየን ከነሱ የሆነ ቢያንስ ምዕመኑ ራሱ ቢያቦካው ህይወቱን ማለት ነው። አገልጋዮቹን አይቶ ሰው ኦኬ አስተማሪዎቻቸው እንዲህ ናቸው ይላል። ስለዚህ አገልጋዮች በተቻላቸው አቅም የእግዚአብሔርን ቃል መስበክ ማስተማር ብቻ ሳይሆን ህይወታቸው ማስተማር አለበት ምናምን እና እንደዛ ነው መሆን ያለብን። ኧረ በለው እሺ። እና በተቻለን አቅም እንደዛ እናድርግ። እናንተ ሰዎች ሳላስበው እንደዚህ ኢንተርቪው ውስጥ እገባለሁ ትላለህ። 4 ሰዓት ሆነ እዚህ። እሺ በቃ ለ30 ደቂቃ ያህል እሺ፣ ፕሮቴስታንቶችን እንቀበላለን። ለ30 ደቂቃ ያህል ብቻ እስቲ ዮኒ ካለና እስቲ ፓፓ አይ ጀግና ቢዝ እንዴት ነው? አለን እግዚአብሔር ይመስገን። አለን ከታች 3000 ሰዎች ሰላም ብያለሁ። እነሱም ሰላም ብለውሃል ትላለህ። እስቲ ከመልካ ያኛውን ቪዲዮ አገኘው እንዴ? ኩዚ ይላል ያኛውን ቪዲዮ። ይሄ ቢያንስ ምንድነው? እንደ ጳውሎስ አለ እስቲ አሳይ። የት ይሄዳል? ከኛ የፕሮቴስታንት ፋይል ላይ ተቀምጧል በል። አንዱ ስህተቱን እንደምትይዘው ኧረ ትምህርቱንም በሌላ ዶክመንት ያዘው አለኝ። እሺ መኩና ናቱ የጀመው 2 ዲያቆናት በጣም የምንኮራባቸው ወንድሞቻችን ናቸው። ባይዘው መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው ሁለቱም። እሺ እንዴት ናችሁ? እንኳን ደህና መጣችሁ። እንዴት አለ? ደህና ናችሁ ወይ? ሰላም ክርስቶስ ይብዛላችሁ። 3000 ሰዎች እዚህ ውስጥ ያላችሁ ናቱ ዮኒ ፓፓ ሰላም ብለናል። ኧረ መኩራት አላለም እዮባ ከታች አለን ይመስገን አምላክ። አይ የምራው የምንኮራባቸው ወንድሞቻችን ምን ልትል ነው? ቤቴ መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው። በጣም ደስ የሚሉ ናቱ ይላል። ናቱ ሰሞኑን ምንም አይደለም። እሺ በል ምን ልትል ነው? እንዴት ናችሁ? አለሁልህ። እንዴት ነህ? ጎበዝ ከታች ነበር ቅድም ጀግናው ቁማላ አስወሩት እና ጀግናው እንዴት ናችሁ? እንኳን አደረሳችሁ። ሰላም ብያለሁ። ጀግናው ቁማላ እድል ስጡት። አይ አለን ይመስገን አምላክ። እሺ ጠያቂዎች ፕሊስ ግቡ። እሺ ፕሮቴስታንት ወንድሞቼ ጥያቄ ካላችሁ መልካም ስራ ከድህነት ጋር እንዴት እንደሚገናኝ ምናምን ማወቅ ከፈለጋችሁ ጠይቁን። እሺ እሱን ቪዲዮ እስከዛ አሳየን።